ቲክቶክ መጠቀም ለይሃን ያህል ሰዓት የአይምሮ ችግር ይፈጥራል። ምን አይሏችኋል እንዴ? ለምንድን ነው ህግ የምታከብዱባቸው? መልኬን በመስታወት እያየሁት እንደምን እንደማምር እያየው ነው። አቤት 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 አፈስ ሻቦ አንቺ ኤረ ምኑን ያገኘሽው? አሁንም ያለው የሥርዓት ገተታ ልክ በሃይማኖት አይደለም። ከሃይማኖት ቅጥር ውጪ ያሉ የሆኑ ጋብቻዎች አሉ። ስም ብጠራ ይደብራቸዋል። ኑ እናንተ ሰዎች እናንተን ጠራለው። የድምጼን ማድራሻ ወደ ሰው ልጆች ነው። ቀረጸ መሆኑን በቀዩ አጣ እንዴት አደራችሁ? ይመስገንኛ አድረና የጧት ቀረጻ መሆኑን በዚህ ታውቃላችሁ። እንዴት አደራችሁ ነው የምለው። My God rose in the eastern sky, brighter than the heavenly host, and brought about a new day for all peoples. This is why I want to go to hell. Would a mother not want to give her life for her child? I go. Poetical. Jung. Carl Jung ይታል ፖኤት ነው። ገረምበታለሁ የቃላቶቹ ውበት ላይና ቀናለው ማለት ነው። ስለ ቅናት ባለፈው ሳምንት አውርቼላችሁ ነበር። ቅናት ምን ያክል እንደሚሰርረኝ ዛሬ በምን ርዕስ እንደማወራችሁ ራሱ ሳላቅ ነው ካሜራ ሴታፕ ሰርቼ ጨረስኩ። እንዴትና ምን እንደማወራ አላውቅም። ግን ሰሞኑን ልቤ ላይ የሚመላለሰው ምን መሰላችሁ? ምንድነው ልቤ ላይ የሚመላለሰው? እኔ እንጃ ልቤ ላይ የሚመላለስ ነገር አጥቻለሁ። ግን አንድ ነገር ፊል አድርጌያለሁ። ኤጎ የሚባል ነገር ጠፍቷል ከምድር ላይ። በዚህ ጉዳይ አስባለሁ፣ አወራለሁ። ደጋግሜ ረዴትና ቅዱሴን ላስረዳ መሞክረው የምጨቃጨቅበት ርዕስ አንዱ ይሄ ነው። እየጠፋ ነው ሳይሆን ኤጎ ጠፍቷል። ሰዎች በስርዓት ማሰብ እንደማይችሉ እያየው። በስርዓት ማለት ስርዓት የሚገነባው በኔ፣ በልጄ፣ በጓደኛዬ፣ በሚስቴ፣ በአባቴ፣ በስራ ስትራክቸሮች ነው። የአንድ አይምሮ ጤና የሚታወቀው ሳኒቲው የሚታወቀው እነዚህ ተቋማት እስካሉ ድረስ ነው። ተቋማት የምላቸው የቆሙ ነገሮች ማለት ነው። ተቋማት፣ ጓደኝነት፣ ቤተሰብ፣ እኛ ያፈራነው ቤተሰብ፣ ልጅ፣ ስራ፣ ፕሌይ፣ ጨዋታ ራሱ ትልቅ ፋክተር ነው። እነዚህ ነገሮች እስካልተሟሉ ድረስ የአንድ አይምሮ ጤንነት ሴን መሆኑ መታወቅ አይችልም። ኦኬ፣ እነዚህ ክራክ አድርገዋል። አሁን የሚወጡት ሙዚቃዎች፣ የሚወጡት ግጥሞች፣ የሚወጡት መጽሐፎች፣ የሚወጡት አርት ወርኮች የሆነ ሰው መጥቶ አስተያየት ያልሰጠባቸው ባለሙያ ይሁን የቅርብ ወዳጅ እቺ ትንሽ በዛች በጣም የተጋነነ መንገድ ነው። ስለራስህ ቦታ የሰጠው በራልኝ ምናምን ከባጢ ሰው ይያል እቺ በዛች እቺ ለምን ማለት የሚባባልበት ቆይታ አብሮ የታሸ ነገር የሚቆይበት ጊዜ ጠፍቷል። ወዳጅ ጠፍቷል። አስተያየት የሚሰጥ ባለሙያ ጠፍቷል። everybody is isolated. so individuation ሳይሆን በግል ማሰብ የግላዊነት individuation እንኳን ግላዊነት አይደል፣ ግላዊነት በዝቷል። ሰው አስተያየት መስጠት መሰማማት አቁመናል። ብቻ የአይምሮ ቅጥሩ ፈርሷል። የተለያዩ ሰዎች የሚልኩልኝ ስራዎች አሉ በኢንቦክስ እስቲያቸው ግጥም ስለምጽፍ ግጥሞች ይሆናል፣ ሙዚቃዎች ሊሆኑ ይችላሉ። ጅምር ሙዚቃዎች እንትን ላይ ያልወጡ ገና የአደባባይ ፀሐይ ያለካቸው ሰው ጆሮ ያልደረሱ እንደነግጣለሁ። መልስ መስጠት ነው የሚያክል ዜማው ግጥሙ እንደዚህ የሚልኩልኝ ሙዚቃ የግጥም ሲዲ ምናምን እኚህ ሰዎች ሰው አላቸው እላለሁ።
ያ ባይሆን እንኳን ሰው በራሱ አይምሮ መርምሮ ሊደርስበት የሚችለው ይሄ የኔ ቁጭት እልህ ትግል ውጤት ምናምን እንጭጭ ፎርሙ አይደለም የልጅ ጨዋታ አልሆነብኝም እንዴት ነው እሱ በሳል ማረገው በጣም በስሎ ቁም ነገር ሳይሆን በጣምም የልጅ ሆኖ ዝም ብሎ መዘባረቅ ሳይሆን እንዴት ነው ምጣኔውን መጠበቅ የምችለው እኚህ ጥያቄዎች መታሰብ የለባቸውም ወይ አሁን ያለንበት ጊዜ ኤጎ ዲሳፒር አድርጓል ኤጎ ጠፍቷል ቅጥር አልባ ሆነናል በስሜት ነው የምንመራው በስሜት ስለመመራት በጣም ብዙ ጊዜ ፖዚቲቭ ነገር አውርቻለሁ ልክ ነው እኔ በኤጎ አይደለም ማለት በስሜት በኤጎ ይመራ ኖሮ ሃንዳውት አዘጋጅቼ ነበር መጣው አሁን በዚህ ሰዓት ማወራው ያጠናውትን ወይም ከዚህ በፊት ያየውትን የሸመደልኩትን ነገር ነበር አሁን ግን ለዛ አይደለም ያልኩ ያለው ስሜቴን ነው የምገልጸው ግን ስሜቴን ለማሰልጠን ነው መሞክረው ማለት ነው ስሜቴን አይደለም መቆጣጠረው ስሜቴን ነው ማሰለጥነው ማሰልጠኑ የትኛውን ቦታና ተገለጽለው ነገ ሳይው ማላፍርበት እንዲሆን ያደርጋል አሁን ስሜት ሳይሰለጥን ቅጥሩ ጠፋበት ኤጎ ጠፋበት ሁለት ነገር ይከሰታል ኤጎ ሲጠፋ የመጀመሪያው ፔን ቦዲ የህማም ገላ ወይም ቁስል ያለባቸው ትናንትናቸውን በትክክል ከዛሬ ጋር ኢንቲግሬት ያላደረጉ ወይ ዘሬ ቆረጡ ወይም ትላንትናቸው ውስጥ የሚኖሩ ኖስታልጂክ መጠጥ እየጠጡ ምናምን ስለ ትላንት ስለ ማንነታቸው ባንዲራቸውን አቅፈው ሊሆን ይችላል በተለያየ ስቶሪ ወይ ሚስታቸውን ቲሸርት አቅፈው ብቻ የተብሰለሰሉ የሚኖሩ ሰዎች ቂም ይቋጠሩ ትላንት ባደረሱባቸው ምናምን ባደረጉት ነገር ከራሳቸውም ይሁን ከሰዎች ጋር ጠብ ያላቸው እነሱ ብረስት ያደርጋሉ እኚህንም ያስተባብራቸው ጆከር የሚባል ሰው ይመጣል you don't know him ሙቪዎች ቀድሞ ፕሪዲክት ለማድረግ ይሞክራሉ በተለያየ መንገድ አመጽ ይኖራል ማለት ነው ከፍተኛ አመጽ ይኖራል ወይም ኤጎ ሳይኖር ሁለተኛው የሚኖረው ኢንስቲንክት ነው ኢንስቲንክት ቢልቲን የሆነው የባህሪያችን ትዕዛዝ ማለት ከውስጣችን የተሰራንበት ፋብሪካ የሚለው ፋብሪክ ከሚለው ቃል ይመጣ ፋብሪክ ማለት መሰረቱን ለማለት ይሄ የተሰራበት ንጥረ ነገር ቅመም እንደማለት ፋብሪኩ ይታያል እቺ ውሻ አሁን ተሽሏታል ባይዘ ቪዲዮ አስቀባላችሁ እቺ ውሻ ኢንስቲንክቷ ፔን ቦዲ ያለባት ታፍና ስለመጣች ፔን ቦዲዋ ነበር አክት የሚያደርገው እና ሁሌም ሰርቫይቫል ሞድ ናት ሰርቫይቫል ሞድ በሁለት መንገድ ነው ፋይት ወይም ፍላይት ነው እሷ ፍላይት ነው ሶሪ ፋይት ፍላይት ኤንድ ፍሪዝ ነው the 3F ይባላል አንድ ሰው ሲደነግጥ ሲናደድ ትራማ ሲደርስበት በሶስት መንገድ ሪአክት ያደርጋል ወይ ይሮጣል ወይ ታገላል ወይ ፍሪዝ ያደርጋል ፍሪዝ ነው የምታደርገው ስለዚህ ፍሪዝ ታደርጋል ፔን ቦዲውን ኢንተግሬት አድርጎ በትክክል ከኤጎ ቅጥር ውስጥ እንዲገባ ምንድነው ችግሩ ሌሎች ሲባሉ ለምን አልከፋቸውም አንተ ስትባል ለምን ከፋ ምንድነው ችግሩ መፍትሄ ብለው የተወሰዱ ምንድናቸው በእውቀት በትሬኒንግ ምንድነው ያሉት ጉዳዮች ብሎ ያንን ቁስል ማከም በኤጎ ቅጥር ውስጥ እንዲገባ ያደርገውና ፔን ቦዲው እየቀነሰ ሲመጣ ኢንስቲንክት ከፍ እያለ ይመጣል በማስተዋላችን ሳይሆን የምንመራው በኢንስቲንክታችን ነው ኢንስቲንክት ምንድነው ቺኑሻ ያነሳውበት ምክንያት አንዱ ፔን ቦዲው ሲጠፋላት ኢንስቲንክቷ መጣ ፕሌይ አንዱ ጨዋታ ፕሌይ ያላት ከዛ ሁለተኛው ኢንስቲንክቷ ማለት ስጋ ብዙ ሰጣት ስጋውን ልትቀብር ትቆፍራለች ትቀብረዋለች ፕሪዘርቭ ማድረግ ነገ እንዳለ በተወሰነ ደረጃ ታውቃለች ማለት ስለዚህ ምግቧን ደግሞ የሚነጥቁ ጭልፊቶች ምናምን እዛ ላይ ታያቸዋለች ያው ራሱ ያይቻቸው ስለዚህ እነሱ ምግቧን እንዳይነኩባት ምን ነው የምታረገው ትቀብራለች ወፍ አያለው ጎጆ መስራት እናቷ አላስተማረቻት አደገኛ ጥልፍ ትጠልፋለች እዛ ጋር ካለው ሳር ላይ አንስታ በአንድ እጇ እንትኑን ይዛ የምትጠለጠልበትን ቅርንጫፍ እዛው ቅርንጫፍ ላይ በእጇና በአፏ ትጎነጉናለች ማለት ከኤክስተርናል ኢንቫይሮንመንት ያልተማር ነው በባህሪ ውስጣችን ተጽፎ ያለ ፈጣሪ ያስቀመጠው ስክሪፕት አለ እንትን የባህሪ ትዕዛዝ አለ
አዳም በመውደቃችን እንዲጠፋብን ያደረገው እንዳትረግሙት የሱ ጥፋት ብቻ አይደለም ማንንም በዛ ቦታ በዛ ኮርነር ቢሆን ይሄ ሊስት ይችል ይሆናል ይሄን ነገር ሊያበላሽ ይችል ይሆናል ስጦታም ነው at the same time ፈቃድንም መስጠት ነው በፈቃድ አሳልፎ ራስን መስጠትን ይጠይቃል ለምን በውስጥህ ያለው የባህሪ ትዕዛዝና ስኪል vulnerability at the same time vulnerability ኢንስቲንክትን የምትታዘዝ ከሆነ ተነጥሎ የሚያይ ሰው ፓተርን አውጥቶ ሊያጠምድ ይችላል ሊይዝ ይችላል እርግቦቹን እዚህ የሚያርፉትን እርግቦች ላጠምዳቸው ይችላል ለምን vulnerabilityያቸውን አያል ጥሬ እንደሚወዱ አውቃለሁ ሳፋ የሚባል ነገር አያውቁም ሳፋው ስር እንጨት አድርጌ በገመድ ከሩቅ ቁጭ ሳፋው ስር በርከት አድርጌ ጠብጠብ ባረርኩበት እሷን ቋቋቋው ያረገች ትገባል ሳብኩት ታያለ በበላት ከሆነ በላታለሁ እንፈልገውን አረጋታለሁ ማለት ኢንስቲንክት at the same time trap ነው እኛ ጋር ማስተዋል ስላለ እኛ ማስተዋላችን ተነጥሎ ስለሚያይ ኤጎ ስላለ ኢንስቲንክታችንን የሌሎችን እንስሶች ኢንስቲንክት አጥንተን እንደ ባህሪያቸው የሚመጥን ወጥመድና ትምህርት እንማርባቸዋለን ወጥመድ እናዘጋጃለን እንይዛቸዋለን ትምህርት የምንማርባቸው ከሆነ እንዴት ፈንክሽን እንደሚያደርጉ መብረር እንዴት እንደሚችሉ እርግቦች አጥንተን አውሮፕላን ምናምን ለመስራት እንችላለን በረከት ብቻ ሳይሆን ማስተዋላችን ስላለ ኢንስቲንክት ማጥናት ስለምንችል ማጥመድም እንችላለን ሰዎች ከዛ ኢንስቲንክታቸው ከዛ ጽሁፍ የባህሪ ጽፈታቸው ስለማይወጡ እዛ ውስጥ እየገባን ትራፕ እያስቀመጥን አይጥን በቺዝ ማጥመድ ብቻ አይደለም መረዳት ማላመድ ፔት ማድረግ ምናምን እንችላለን ስለዚህ እኛ ኢንስቲንክታችን ሲገለጥ እንትን ነው ወጥመድ ሊኖረው ይችላል ተብሎ ይታሰባል የባህሪያችን ለምሳሌ አናደደኝ አንድ ሰው አሁን ፔን ቦዲው አይደለም አሉ የሚያናድድ ነገር ንዴት ፔን ቦዲ አይደለም አስቆጣኝ አሉ ተቆጡ በቁጣችሁ ላይ ፀሐይ ይግባ እንደሚለው ቁጣ የባህሪያችን ነው እሺ ተቆጣው አባቴ ነው ያስቆጣኝ how can I manage it እንዴት ነው ቁጣ ይታይብኝ እሺ ኦኬ ፖሊስ ነው አስቆጣኝ ቁጣ ይታይብኝ እሺ ሚስቴ ናት አስቆጣችኝ ቁጣ ይታይብኝ እንዴት ነው ማኔጅ ማድረግ የሚያስቆጣኝ ጉዳይ ኢንስቲንክት ከሆነ ከስሜቴ ማለት ከባህሪዬ ከሆነ በሳ ውሻ ምናምን ለስጋቸው ጋር ስትጫወት ምናምን የሆኑ የባህሪ ትእዛዝ አላቸው ያንን ስታረግ ይቆጣሉ ቁጣቸውን አይደብቁም ኢንስቲንክታቸው ቢውልቲን እኔ ስቆጣ የሚያዩ አካል ጥቅሜን የሚያስቀር ወይም የተሻለ ፓወር ኖሮት ሊያጠቃኝ የሚችል ከሆነ ቁጣይ በቁጥጥር ስር መዋል አለበት ወይም መታየት የለበትም ማለት ያስቆጣኝ ሳልመስል ማለፍ አለብኝ ማለት አሁን ይሄኛው እንዴት ነው የምናደርገው በኢንስቲንክታችን ከሆነ በስሜታችን ከሆነ ሰፍ ስንል የሆነ ነገር ሰጣለሁ ሲል ሰውየው ሰፍ ስንል ሲያይ ስለሚጠቅመን ስለምንፈልገው ሰፍ ውሻ ለስጋ ጭራው እንደሚቆላው ሰፍ ስንል ሲያይ ይሄን እንዳረግልኝ እናደርግልኝ ቢለንስ ልክ ያዕቆብ አይነት ሰው ቢገጥመንስ በምስር ወጣችን በኩል ብኩርናችንን እንይዝ ሰፍታችንን አይ ስለዚህ እንዴት ነው የምናደርገው በኢንስቲንክታችን ከሆነ እንዴት ነው ከዓለም ጋር የምንግባባው የሰው ልጅ ኢንስቲንክት የምስራችን የሰው ልጅ ኢንስቲንክት ጽፈት መንፈስም ነው መንፈስ ከየት እንደሚመጣና ወዴት እንደሚሄድ አታውቁ ስለዚህ ኢንስቲንክታችን ቁልፍ ያለ አይደለም መንፈስ እንዳልተቆለፈው ሁሉ ቁልፍ ያለ ቢሆን ኖሮ እንዳልኩትኝ በፍላጎታችን በስሜታችን እንጠመጥ ስለዚህ ልክ ኤጎ ሲጠፋ አንዳንድ ስፒሪቹዋል ነገር ይወጣል ኢንስቲንክት ነው የባህሪ ጽፈት ነው ግን ስፒሪት ነው ባህሪያችን የተዘጋ አይደለም ከፍ ስንል ሰማይንን ዝቅ ስንል ደግሞ ከመሬትን በታች ነው ከአውሬን በታች እንወርዳለን ከመላእክትን በላይ ከፍ እንላለን አምላክ እንሆናለን ስለዚህ ሁለቱ ተከፍተዋል እድልም ነው at the same time risk ቅዱሱ የበለጠ ይቀደስ እርኩሱም የበለጠ ይርከስ የምትለው የዮሐንስ ራእይ መልእክት መጣብኛለች መስመር አደገኛ ዝም ብላችሁ እንትኑን ይዩት ምንድነው ድርጊቱ የሆነ ያለውን ነገር ምናምን ይሁንና መተርጎሚያ ስትፈልጉ ነው ወደ ባይብል መሄድ ያለባችሁ ባይብልን ይዛችሁ ዓለምን መተርጎም አትችሉም ዓለምን ይዛችሁ ባይብልን ተርጉሙ ወደ ባይብል ምንድነው የተከናወነ ያለው ይሄ ነገር ተጽፏል እንዴ ከዚህ በትንቢት ደርሷል እንዴ በታሪክ
ባይብልም ብቻ አይደል ሌሎችንም ነገሮች ደርሷል እንዴ እንደዚህ አይነት ወስዋስ ውስጥ የገባ ሰው የሆነ ጀማ ሰብስቦ ሀገሩን ነፃ አውጣለሁ ያለው ምን አይነት ከልት ተጠለፈው እንዴት ተጠናቀቀ መጨረሻ ምናምን የምትለው ዞር ዞር ይላል ዶክመንተሪ ያየ ኔትፍሊክስም ይሁን ዩቲዩብ ቼክ ማድረግ አለበት ቼክ የምታረጋው ግን ስሜት ስላለህ ነው ይሄንን ለማጣራት አይሁን እንደዛ ስታየው ይገባልና ይሄን ዘመን ቼክ ሳረጋው እቺ ቃል ማህተሙን ማን ነው የሚፈታው ብዬ አለቀስኩኝ ያለ የስንተኛው ማህተም እንደሆነ አላውቅምና አለቀስኩ አለ ሰው ልጅ ነው አለ ደሞ ይስተረጉም ሰው ልጅ ነው የሰው ልጅን ማህተም ማን ነው የሚፈታው ማን ነው በዚህ ስጋ ውስጥ የተቆለፈች ነፍስ ነፃ የሚያወጣት የሚከፍተው ስጋ ተቆልፏል ባህሪያችን ተቆልፏል ማንንም ሰው ኮንከር ማድረግ አይችልም እና እናሳዝናለን እኮ ለሰው ልጅ መታዘን አለበት አለቀስኩ አለ ተዘግቷል በቃ ይሄ ማህተም ማን ነው የሚፈታው በቃ ስለዚህ ማህተሙን ይፈታ ዘንድ ጽፈቱን ታርዷልና ምናምን ብለው መላእክቶች እዛ ተከፈተ ማለት ስለዚህ ምን ያለው ከዛ በኋላ ይመስለኛል ምን አለው መጽሐፉን ክፈተዋል ማህተሙን ከፈታዋል መጽሐፉን ክፈተው ብዙም የበለጠ ይቀደስ ርኩስም የበለጠ ይርከሳል እና ኤጎ ጠፍታለች አባቴ ተስማ የሰማው አይነት አመጽ የሰማው አይነት መሞዳሞድ ፈሪሳዊነት አቤት ሜዳውን የሞላው ፈሪሳይነት ከጀርባ በደንብ ማቃቸው የአልጋ አገልጋዮች ሹገር ዳዲ ሹገር ማሚ ምናምን የመተውላል ማለት ተበብለው ወንጌላቸውን ይዘው ያስተማሩ ክፋቱ ብዙ ሰው አውቃለሁ በዚች 7 አመት ምናምን በኪነ ጥበቡ እና እንተዋወቃለን የሚሰሩትን ስራ ስታዩ ግን ፈጽሞ አታውቋቸው እንደዛ እያሉ መናገር ያስፈልግ ይሆን አያስፈልግ ይሆን ስም እየተጠቀሱ አያለው ሐሜት ይሆናል ምናምን ግን ብዙ ሰው ይወድቅባቸዋል ማስረጃ አለኝ አሁን ለአቅርባቸው አይ ለምን ተው መኖር አለብህ እንዴ ጌታ ሆይ አንተ አምላኬ ነህ ሳልሰካ ነው የሰራሁት ያለሁት እየተወዝኩኝ እዚህ ማለት ወይ ጌታ በቃ እንግዲህ ከነንትኑ ትችሉታላችሁ ማይኩ ስር ለካ አልቀረው እስካሁን መብራቱ ማየት የለብኝ በስልኬ ነው ዛጋ ቁጭ አድርጌው ቃቅለራው እያልኩ ያለሁት ይሁን አይሁን አላውቅም እንግዲህ እስቲ ቆይ ወይ ስቶፕ አድርጌልኝ ረድ እስካሁን መዘባርቀው ማይኩን ሳልሰካን አው በቃ በራሱ ልቀጥለው አላውቅም በራሱ ልቀጥለው ያኛው በስልክ እኮ ገብቷል እኮ ድምጹ ይወርዳል ብዬ ነው ይሻላል ልቀጥልበታ ቴንኪው የኔ አበርቺ አቦ መልኬን በመስታወት እያየሁት እንደምን እንደማምር እያየው ነው አቤት አፈስሽ አቦ አንቺ እረ ምኑን ያገኘሽው ለማንኛውም እንዲሁ እኮ ስሜቴን ለማባረር ነው እዚህ ጋር ሊያስደብረኝ የሚችለው ነገር እሺ ለማንኛውም እንተዋወቃለና ከፍተኛ የፈሪሳውያን ጥምረት አለ ይነግሯቸዋል በሌላ ርዕስ መጣበታለሁ ብዬ ነበር በዚሁ ልቀጥለው ይነግሯቸዋል የሃይማኖታዊ ስርዓቶችን አለመጠበቃችን ያመጣው ችግር እንደሆነና ይሄ ነገር መስተካከል እንዳለበት እንዲያቃቸዋለሁ ምንም ያንን የማለት የሞራል ግራውንድ የላቸው እናንተን በዛ የሞራል ግራውንድ ማለት ያንን ሞራል ቫልዩ ለመተቸት ወይም አስተካክሉ ለማለት የሚያስችል የሞራል ግራውንድ ወይም የስነ ምግባር መሰረት የላቸው ግን ይነግሯቸዋል መጥተው ቲክቶክ መጠቀም ለይሃን ያህል ሰዓት የአይምሮ ችግር ይፈጥራል ምን አይሏቸዋል እንዴ ለምንድነው ህግ የምታከብዱባቸው አለ ክርስቶስ ህግ ያከብዳሉ መጥተው በቃ ያንዳንዱን ነገር ይነግሩናል ምግብ መብላት ይሄን ያክል ጊዜ እንደዚህ አይነት በሽታ ሊያመጣ ይችላል ያመጣል
ለይሄንን ያክል ጊዜ መጽሐፍ አለማንበብ ሳይድ ኢፌክቱ ይሄ ነው። ህግ ለምንድነው የምታበዙት? እና ይሄ ከፍተኛ የሆነ የፈሪሳውያን ጥምረት አለ። ፈሪሳውያን ማለት የሃይማኖት ካባውን የሙሴን ኦሪት ሰውነታቸው ላይ ጽፈው ራሳቸውን እንደ በቃ ሰው ቆጥረው በወቅቱ አይሁድ በፈርዖን ቅኝ ግዛት ስር ናት ማለት በሮም ያንን ቸል ብለው ይልቁንም የእናንተ ጥፋት ነው ይሄ ለመሆኑ ምናምን እያሉ የደሃዋን የመበለቷን ቤት የሚበዘብዙ ናቸው። ይሄውል በደንብ ነው የሚበዘብዙትኝ። አንደኛ የማይኖሩትን የሚያወሩት ከብዷቸዋል፣ ለራሳቸው ማመን ስላልፈለጉ እንጂ ህጉ ከብዷቸዋል። እየኖሩ አይደለም ሊትራሊ። አሁን ካለንበት የዓለም ቅርጽና የጠላት መጠን ከሃይማኖታዊው ቀኖናና ዶግማው ጋር ፋይት ለማድረግ በጣም ይሄ ጃይንት ነው። ስርዓቱን ማክበርህ ብቻውን ከዚህ አውሬ ጋር የሚመጥን ትግል አይደለም። መብቃት ይፈልጋል። ይሄ ህጉን ማክበር አይደለም፣ በህጉ መርቀቅ ይፈልጋል። ህጉን ፕሪንት አድርጎ መውጣት ይፈልጋል። የስፒሪቹዋል ዋር ነው። ስለዚህ የሚቻል አይደለም። ምእመኑ ያንን በማድረጉ አይደለም ያጠላት ባለማድረጉ አይደለም ያጠላት እዛ ጋር የመጣው። ምእመኑ ያንኑ ያደረገ ነው ጠላት የመጣው። ለምሳሌ አብይ በሉት የሆነ ያለንበት ስርዓት ላይ እንደ ጠላት የምትሰይሙት አንድ አካል ወደ ፓወር የመጣው በእኛ ላይ ጌታ የሆነው እኛ ጾም ጸሎት ቅዳሴና ምናምን በማቋረጣችን አይደለም መጥቷል። ጄኒዩን ባለመሆናችን ጄኒዩን አይደለም። በጣም ጥሩ መጥቷል። አሁን ፈሪሳውያን ምን አደረጉ? ሮም መጥታለች። ለሶኮልድ ነው እንግዲህ ጠላት የምትሉትን ከላይ አስቀምጡት። ከዛ ሮም መጥታለች፣ እኛ ጋርም ይሆን አካል መጥቷል። ከዛ ከመጡ በኋላ ባሪያ ያደረጓቸው ህዝቦቹ ለረጅም ዓመት ቆዩ ምናምን። አይሁዶች ተጨንቀዋል፣ ነፃ አውጪ ይፈልጋሉ። ፊዚካል ነው ባርነቱ። እሺ ሃይማኖታዊ ግዳጆች ምናምን አልተከለከሉ። እዛ ሃይማኖት ምናምን ይከወናል፣ ስርዓቶቹ አልተፋለሱም ምናምን አለ፣ ግን አካላዊ ባርነት አለ። ስለዚህ ከሃይማኖቱ ጋር ያላቸው እንዳው ሞር ነፃነቱ በዝቶ መቅደስ ውስጥ ቤተ መቅደስ ውስጥ ንግድ እስኪሰሩ ድረስ የኑሮ ሁኔታውም ስለጨመረ ልክኛ ጋር ለንግስ ቀልኒዩት አዲስ አበባማ ሌላ የንግድ ማዕከል ለሚሆነው ልክ ቤተክርስቲያን ንግስ ሲሆን እና እንደዛ አይነት ነገር ነበር ያኔ እንትኑ ሞቅተው አለ ዙሪያው። ከዛ ሃይማኖት አባቶቹ ግን እንትን ይላሉ ፋይት እንዲያረጉ ያረጓቸው ማለት ፖለቲካሊ እንዲጋጩ አይደለም። ስርዓቱን የቄሳር ለቄሳር የእግዚአብሔር ለእግዚአብሔር እነሱ የሚፈልጉት ለቄሳር ልክ ክርስቶስ እንዳለው ለቄሳር የሚገባውን ሰጥቶ ለክርስቶስ አይሉም ለእግዚአብሔር የሚገባው እንዲያረግ ነው። ግን ኢቮልቭ እንዲያረጉ ያረጓቸው ይተከሙባቸዋል። በእነሱ በኃጢያታቸው የመጣባቸው እንደሆነ እየሰበኩ ሞር ስርዓት ነው የሚያበዙባቸው። በእሁድ አይሰራም እንትን በእሁድ በመስራታቸው እየተቀሰፉ እንደሆነ እንደዚህ እንዲያስቡ ያደርጋሉ። በዝሙት በመውገር ይጠፋል ብለው የሌለ ከሙሴ ተነስተው የራሳቸውን ህግ ያረቀቁ ህዝቡ ላይ ነበሩና ህዝቡ ነፃ እንዲወጣ ሳይሆን የሚያስቡት ህዝቡ ላይ ሌላ በርደም መጨመር ነው። ሮም ከጫነች ውጭ አሁንም ያለው የሥርዓት ገተታ ልክ በሃይማኖት አይደለም። ከሃይማኖት ቅጥር ውጭ ያሉ የሆኑ ጋብቻዎች አሉ። ስም ብጠራ ይደብራቸዋል ወይም አስደብራቸዋለሁ ይገባቸዋል ስለማን እንደማወራ። በቃ አደገኛ ጥምረት አለ። በቃ አይናገሩም፣ ስለ ጠላታችን አይናገሩም። የመጨረሻ ሽንታም ናቸው። 5 ሳንቲም ስለነሱ አይናገሩም። በዚህ ታውቋቸዋላችሁ። 5 ሳንቲም ችግሩን ወደኛ ይገፉታል። በጧት ተነስቼ ስፖርት አለ መስራቴ ምናምን ያረጉታል። የሆነ ጸሎት አለ መጸለይ፣ ቅዳሴ አለ መሄዴ፣ እንደዚህ እርስ በርስ ፍቅር አለ ማፍቀር ቲክቶክ ላይ በመዋሌ ምናምን ያረጉታል። እኔ ላይ ቀንበር ያበዛሉ፣ እኛ ላይ ቀንበር ያበዛሉ። ስርዓት እንድንሸከም የሆነ ካለብን የኢኮኖሚና የሰላም ማጣት ምናምን በርደም በላይ ይሄን ይጭኑታል። 5 ሳንቲም ስም ጠቅሰው መናገር ተውት። ስለ ጠላታችን ሊሆን ይችላል በሚል ቅንፍ ውስጥ አያወሩት። ይልቁንም ከኛ መኒ ሜክ ማድረግ ይፈልጋሉ። በሆኑ ርዕሶች ስም ወደ እነሱ እንድንመጣ በማድረግ
የመበለቷን ቤት በስልት የሚፈቱ ብየዋለሁ የሆነ ግጥሜ ላይ እና እንደዛ አይነት ረቂቅ የሆነች እንትን ምንድነው ሰረገላ ላያችን ላይ ጥደው ነው የሚመሩ ነው ወደ ውጭ እና እኚ ልክ ኤጎ መፍረሱን ተከትሎ ኤጎ አለን እኛ ብለው እኔ ብለው የሚያወሩ ሰዎች ናቸው ልክ እንትኑ መፍረሱን ልጄ ወደ ክትባት ሄዳለች ዛሬ ሚስትና ልጄ ዘንጠው ያያያቸው ቶሎ መውጣት አለብኝና አጭር ነገር ልንገራችሁ እቺ የኤጎ አለመኖርን ምክንያት አድርጎ እኔ ክርስቶስ ነኝ ባይ እኔ ኢየሱስ ነኝ አይደለም ከዚህ ቢደጋግሜ ነግሬያችኋል ክርስቶስ ማለት የተቀባ ነው መንገዱ ገብቶኛል እኔ ደና ነኝ ይሄ ያለንበት የዲፕሬሽን ይሄ ያለንበት የዴኬዳንስ እኔን አለካኝም ቆም ያለው ብለው በዚህ መንገድ አለ የሚሉ ናቸው ስተናል የሚሉ ደፋር ተጸጻቾች አይደሉም ስተናል የሚሉ ደፋር ተጸጻቾች ሀገር ከታደለች ጋጧ ባዶ ሳይቀር ሳይረፍ ታገኛለች ይላል ስተናል አይደለም ያል አልሳትኩም ነው አይ ይውላችሁ ይሄንን እንት ስለማታረጉ የዚህ ምክንያት ይሄ ነው ምናምን ይያሉ ባይዶን ማንኔ አውቶሺ ካይምሯችሁ አንድ ጊዜ ከሱ ጋር ስለተነካካው ይሆን ነገር አወራው ማለት ማንኔ ማለት አይደለም አሴ ሆሎ ያወራው አሉት የሆነ ላይምሯችሁ እሱን የሚያጫውታችሁ ሰው ካለ እኔና እሱ የግል ጠበለንም ምንም በቃ አንድ ጊዜ አንስቻለሁ ፍቱት ሌላ ጉዳይ ግን ብዙ ናቸው ዳይሬክት በኃይሉን ስላልነኩት ስም ጠርቻ ያለግራችሁም እንጂ በጣም ብዙ ናቸው ኤጎ ክራክ ማድረግ ኤጎ መፍረሱን ተከትሎ ኤጎ እንዳላቸው አክት የሚያረጉ በደመነፍስ የሚገለጡት እንዳልኩት ቅድም ለአመጽ ያሟሟቁ ነው የመጀመሪያው አይነት ነው ፔን ቦዲው ሲገለጥ ሁለተኛው ኢንስቲንክቹዋሊ የሚነቋሉ የሰው ልጅ ኢንስቲንክት ደግሞ ልክ እንደ እንስሳት ጽህፈቱ ግልጽ አይደለም ስፒሪት ከኋላው አለ ከመንፈስ የተወለደ እንዲህ ነው ተብሎ እንደተነገረው የሚመጣበትና የሚሄድበትን ስለማታውቅ you can't call him የሆነ ዲኤንኤው እንዲህ ነው በቃ ፈንክሽን የሚያደርገው ማለት አትችልም ስፒሪት ነው ይለወጥባል ሶስተኞቹ ዘርፎች ግን እኚ ኤጎ አለን ብለው የሚያወሩ ክርስቶስን ነን የሚሉ ኢየሱስን ነን አላልኩም ክርስቶስን ነን ሲሉ ክርስቲያን ነንም ማለታቸው አይደለም የአንቲ ክራይስት ኢዝ ይላል የትን ነው የሰማውትኝ ሉክ ቡርጊስ ነው አንቲ ክራይስት ኢዝ ሞራሊቲ without God ማለት ነው Antichrist is a morality without God ይላል what Antichrist do is church fails to do meaning morality without Christ እንደማለት እየሆነ ያለው እሱ ነው ሞራሊቲ ምናምን ትልቅ ሰገነት አግኝቶ ሞራሊቲ በሞራሊቲ በስነ ምግባር እምንድን ተደርጎ ስለ ስነ ምግባር ይቀደዳል ስለ ፓወር አይደለም ስለ ስነ ምግባራችን ቢስተካከል ስነ ምግባራችን ጥሩ ቢሆን ተብሎ ስለ ስነ ምግባር ነው ፕሪች ምን ይደረግ እና አንቲክራይስት ግን እሱን ነው የሚሰራው በጣም ሞራል ሰው ሆኖ ነው የሚመጣው በጣም ለሰው ሐሳብ በቃ it's okay ምናምን ያለ ምናምንና የሆነ it's okay ባይ ይቀራል ማለት ነው አሁን ቅድም ያስቀመጥኳቸውን ካታጎሪዎች ያቸው ፔን ቦዲው የሚመጣበት አለ ኤጎ ስለሌለ ዝም ብሎ ይገለጣል ደመነፍሳችን ሁለተኛው ኢንስቲንክት ነው እሱ ስፒሪቹዋሊቲ ያለው እሱ ጥቂቶች የሚታደሉት ነው ወደዛ መንገድ እንድንሄድ እግዚአብሔር ይርዳን ሶስተኞቹ ኤጎ አለን ብለው እኔ እንደ ክርስቶስ ነኝ ብለው የሚናገሩት እንደ ክርስቶስ ነኝ መንገድ አውቃለሁ አም ሉሲፈር የሚሉት የብርሃን የፀሐይ መምጣት የምስራች ተናጋሪ ነኝ አይነት የሚሉት ከጀርባዬ ፀሐይ አለ የሚሉት የሆኑ አይነት እድሉ ያላቸው ታዋቂ ሰዎች ናቸው ሞሮለስ በጣም ብዙ ታዋቂዎች እንደ ከዋክብት የሆኑ ኮከብ የምንለው አይነት የምንለው አይነት ስታንዳርድ ያላቸው ሰዎች ናቸው እነዚህ በእውቅናቸው ተጠቅመው እኔ ክርስቶስ ነኝ ባይ ናቸው ከዛ አራተኛው ራሱ አሳይ መሲህ ይመጣል ወይም ሐሰተኛው ክርስቶስ እሱ ሙሉ ለሙሉ ጠቅልሎ ይወስደዋል በሶስቱ ማዕረግ ያሉትን በሁለቱ ፔን ቦዲ የሚሰራቸውና ክርስቶስ ነኝ ባዮቹን ጠቅልሎ ይወስዷቸዋል እሱ ግን የሚለው ምንድነው ኤጎ እኔ እንደ ክርስቶስ ነኝ ምናምን ብሎ ፕሪች ያደርግ እኛዎቹ መንገድ አለ ብርሃን አለ ምናምን የሚሉት ይሄኛው ግን ነፃ ፍቃድ ይሰጣል ስሜታቸውን ሰዎች እንዲገልጹ
ልክ አሁን እንደማረጋው አይነት ነገር የዳርክ ነገሮችን ጥቅም ያወራል የመልካም የመጥፎ ነገሮችን ጥቅም ኢትስ ኦኬ ሰዎች ባይደክማቸው ባይሳሳቱ ትክክል ነን አያቁም ባይደክማቸው አይበረቱም ስለዚህ እንትን ነው ጫና አለ ይገባኛል ስርዓቱ ይሆናል ምናም ገባጢሶ ይያለ የሆነ ሰዎችን ለምቾታቸው አሳልፎ መስጠት በጥሩ ቋንቋ በታሸ መንገድ ሞራሊቲንም ያስተማረ የመልካም ነገሮችንም ያለ ትግል ማድረግ ይቻላል ይያለ ሰው መልካምን ነገር የማምለክ ባህሪ ስላለው በዛ አይነት መንገድ በዝብዞ ወስዳቸዋል ግን ኤጎ መፍረሱ ነው እቺም ብዬ በጨርስ ልጄን ላስከትብ ነው መልካም ቆይታ ይሁንላችሁ ቻው እናንተ ሰዎች እናንተን ጠራለው የድምጼ ማድራሻ ወደ ሰው ልጆች ነው